ትክክለኛ ፈራሽ ከሆንሽ ንገሪ። እናቴ ከሞተች በኋላ አንቺ እዚህ ቤት ከገባሽ በኋላ ስለ እናቴ አንድ ብር ጠይቄ ያውቃለሁ? አለሜ ልጇን አይታለች። ትሁት ደግሞ ሚስጥራችንን ደርሳበታለች። አንዱን ስናስተካክል አንዱን እናመልጥ። ምንሽ ተነካ? መሄድ ፈልጋለሁ። ወዴት ነው የምትሄጂው? ወደ ቤቴ፣ ወደ እናቴ። እናትሽን እዚህ አምጫቸው። እንዴ ቆይ ተያያዛችሁ ለቁ ነው የምትለው? ለምን ወጣሽ? ድምጽ ስምቼ ነው። ድምጽሽን አጥፈሽ ማትቀመጪ ከሆነ ከባድ ጸጸት ውስጥ ነው የምትገቢው። ቁጭ ብለሽ ተንኮል እያሰብሽ ነው አይደል? አይደለም፣ እባክህ ክፉ ነገር አታድርግ። ለመጨረሻ ጊዜ እነግርሻለሁ፣ ዝም ብለሽ ኑሪ። እሺ። ፍቅራችንን የሚያደፈርስ ምንም አይነት ነገር እንዲፈጠር አልፈልግም። አዎ፣ እንዲህ ስትይ ነው የሚያምርብሽ። ያ የሚሆነው ደግሞ በምን መሰለህ? ሰላማችንን ስንጠብቅ። ለምሳሌ ለናቲ ገንዘቡን ሰጥተን ነገሮችን ማስተካከል እንችላለን። ትሁትንም ደግሞ አለሜን ያየቻትን ማስጠንቀቅ እንችላለን። አንቺ ካልሽሽ ናቲ ማንቺ እንደሞትሽ ነው የሚያውቀው። በቃ አሁንማ ሞትን አልፈራም። ልጄ በህይወት ካለ ከፈለጉ ይግደሉኝ። አለሜ እንደውም ከአሁኑ ለመኖር መጓጓት የለብሽ። አዳምጪ። እኔ ካልነኩኝ አልነካም። ከነካሽኝ ግን ዘር ማንዘርሽ አይተርፍም። እሺ። ምንም ነገር አላየሽም፣ አልሰማሽም። ዝም ብለሽ ስራሽን እየሰራሽ ደሞዝሽን መውሰድ ብቻ። አይ የምትይ ከሆነ ግን እርምጃ ይከፋል። እሺ። አንድ ነገር ለማድረግ ቢፈቀድልሽ ምን ታደርጊ ነበር? ከዚህ ቤት እወጣለሁ። ያየሻት ሴት ማን ትመስልሻለች? የናቲ እናት ናት። መቼም ምን አይነት ክፉ ናት ብለሽኛል አይደል? አላልኩሽም ብለሽ መቼም ውሸት ይሆንብኛል። ናቲ እባክህ የምነግርህን ነገር እስከምነግርህ ድረስ ነገሮችን እንዳታበላሽ። ረጋ በል። አጥፍቻለሁ እንዴ? ተውት። አላጠፋም ናቲ። ተውቴ፣ ሌላ ስራ ላስገባሽ? ለጥብቅ ጉዳይ እፈልግሃለሁ ናቲ፣ ግን እንዴት እንደማገኘህ አላውቅም። እሺ፣ የቅድሙ ቦታ ቶሎ ና። እሺ ናቲ እባክህ አደራክን። ምንድነው? ለምን አትነግሪኝ? እናቴ ምን? እናትህ አልሞተችም። ትሁት ለናቲ እናቱ በህይወት እንዳለች እንዳልሞተች በግልጽ ነገረችው። አሁን ግን ትሁት ምንም እንኳ ያለችበትን ቦታ በግልጽ ባታሳየውም የቱ ጋር እንዳለች ባይረዳም፣ ነገር ግን ካሁን በኋላ ሊጠረጥር ይችላል። እዛ ቦታም ወደዛ ትሂድ የሚለው ነገር ስለሚበዛ ምናልባት ናቲ ያን ቦታ ከፍቶ እያየ ይሆን? የተከለከለውን ክፍል ምን አለ እዚህ ውስጥ ብሎ ይከፍት ይሆን? ወይስ ትሁት በግልጽ አሁንም ደግሞ እንደጀመረችው ጨርሳ ተነግረው ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን፣ እግዚአብሔር ይመስገን ደህና ነኝ። ትሁት ድራማ ክፍል 87ን አብረን እናያለን። የባለፈው ክፍል ናቲና አባቱ ሲከራከሩ አለሜ የልጄን የናቲን ድምፅ ሰማው በማለት ወደ ሳሎን ወጣ። አባቱ ጋር እየተከራከረና እየጮኸ እየበላሃለሁ የእናቴን ገንዘብ ነው እያለ፣ አቶ ገዛኸኝም አትጩህ እያለ እጮሃለሁ የምትበላው የእናቴን ገንዘብ ነው እያለ ጮክ በሚል ሰዓት እናቱ ወደ ሳሎን ጉዞ እያደረገች ነበር። ቪዲዮ ያለቀው ቀጣዩን ክፍል አብረን እንይ። ቀጣዩ ክፍል ትሁትም ወደ ሳሎን በመሄድ ልትስማማ አትችልም በምትል አንቺ ደግሞ እንዴት ብትዳፈሪ ነው እኛ ባህል የገባሽው በማለት አቶ ገዛኸኝ የሚቅርታ ግን ትላለች። ግን ምን ብሎ ያፈጣል አቶ ገዛኸኝ። ትሁትም ዞር ስትል አለሜን ታያታለች። ናቲም አንተ እንደዚህ አይነት አዋሪ ነህ እንዴ? ለእናቴ እኮ መጠሪያ ስም ያስፈልጋታል። ለአንተም እኮ ባለቤት ነበር ይችል ነበር ናቲ። ይህን ሲናገር ልጇ አለሜ ፊት ለፊት ቁማ ልጇን አይታለች። አቶ ገዛኸኝም ሽጉጥ አናቱ ላይ ይደቅናል። አለሜም ሽጉጡን ስታይ እጅግ በጣም ፈርታና ደንግጣ ወደ ነበረችበት ወደ ታፈነችበት ወደ ተዘጋ ክፍሏ ተመልሳ ትሄዳለች። ምንም አንቺ ግቢ ብሎ ያበረሯታል ከዛ ቦታ። ናቲ ዘወር ብሎ ትሁትን በሚያይበት ሰዓት አቶ ገዛኸኝ ከእሷ ጋር ምንድነው አንተ የምትቀባጠረው ሲል፣ ከእሷ ጋር ፍቅር መጀመርህን ሰምቻለሁ። ደግሞ ገንዘቡን ለእናትህ ልታውለው ሳይሆን ለማንም ልሰጠው ነው። ይህም ሽጉጥ በእጅ ይዛል። በቃ ተኩስና ግደለኝን ነበር። ቤቲም ተው በቃ እሱን ነገር ትላለች። ለናቲ አስባ ሳይሆን ራሷ ናቲን ስለምትወደ ነው። እሱ ግን አይፈልጋትም። ይሄንም ጠንቅቃ ታውቃለች። ነገር ግን እኔ አባትህ ስለሆነ አይደለም እኔ እሱን አልወደውም ብላ በተደጋጋሚ ነግረዋለች። ስለሆነ ልደብቅህ አልችልም። አባቴ ሽጉጥ ያዘ ብሎ ግንባሬ ላይ ደቀነ ብሎ ፈጽሞ አልፈራም ነበር። ግደለኝ በቃ መተኮስ ትችላለህ በማለት አባቱ ላይ እያፈጠ ነበረ። ብትነጋገሩ አይሻልም ትል ነበር ቤቲም። አለሜም ወደ ክፍሏ ገብታ ተጨንቃለች። ያየሁት ነገር ምንድን ነው? ልጄ ናቲ በህይወት አለ በማለት የተደቀነበት ሽጉጥ ሳይሆን በህይወት መኖሩ በጣም አስገርሟታል። እንዴት ነው ያለሽ ሁኔና ንገሪኝ ትል ነበረ አለሜ ተጨንቃና ተጠባ። ከዚህ በፊት ትሁት ልጅሽ በህይወት ቢኖር ምን ትያለሽ ብላት ነበርና በፍጹም የለም ብላ እንደውም ውጭልኝ በልጄ ማንም እንዲቀልድ አልፈልግም እያለች አበረራት ነበር ትሁትን ከክፍሏ። ግን አለሜ ትሁት ያለችው ነገር እውነት ነው፣ ናትዬ ልጄን አየሁት እያለች እንባ እያነባች ብቻዋን ተጨንቃ ተጠባለች።
ትሁት የት ነው ያለሽው? ነይና ንገሪኝ። ልጄን ባይኔ ያየሁት ምንድን ነው? በህልሜ ነው በሆኔ እያለች አለሜ ተጨንቃለች። አለሜ ልጇን ባይኗ ማየቷ ህልም ነው የመሰላት፣ ማመንም አቅቷታል። ልጄን ባይኔ ያየሁት ይሄ ነገር ህልም ነውን ነው? ኧረ ትሁት ነይ ንገሪኝ በማለት ብቻዋን እዛ ባዶ ክፍል ታስጨንቀው ነበር። ቤትም ለናቲ ተባባሪ ነሽ አንቺ የሚሆነሽ እናቴን ገንዘብ ተባባሪሽ ለራስሽ ልታደርጊ ነው ይላት ነበር። ቤቲ በፍጹም እንደሱ አላደርግም፣ ነገር ግን አንድ ነገር ማድረግ እችላለሁ፣ የምትፈልገውን ያክል ገንዘብ እንዲሰጥህ ማድረግ እችላለሁ ትል ነበር ቤቲ። ይሄ ነው እኔን የሚያበሳጨኝ፣ ለምንድን ነው የእናቴን ድርሻ እኔ ማግኘት የማልችለው? ይህ እኔ ላይ ሽጉጥ ተኮሰ ይል ነበረ። ሽጉጥ ደቀነብኝ፣ ስለተናደደ ነው፣ በጣም ተብሳጭቶ ነው ትል ነበር ቤቲ። ለምንድን ነው የምትከራከሪለት? እንደማትወጂው እኮ አውቃለሁ ይል ነበረ ናቲ። አዎ አልወደውም፣ አልፈልገውም፣ አባትህ ነው ብዬ አልደብቅህም፣ ልንገርህ፣ እውነቱን ንገር ትል ነበረ ቤቲ። የትኛውን እውነት ነው የምትነግሪኝ? እስኪ አንቺ እውነተኛ ፈራጅ ከሆንሽ እኔ እናቴ ከሞተች በኋላ እና አንቺ እዚህ ቤት ከገባች በኋላ ስለ እናቴም ሆነ ስለ ገንዘብ አንድ ብር ጠይቄ አውቃለሁ እንዴ? ትል ነበረ ቤቲ። እናቴ ለፍታ ይህን ቤት ገዝታለች፣ እዚህ ቤት ላይ እሱ አንድ ብር አላወጣበትም፣ ይሄ በሙሉ የእናቴ ንብረት ነው ይል ነበረ ናቲ። እስኪ ንገሪኝ፣ ስለ እናቴም ሆነ ስለ ገንዘቡ አንድ ብር ጠይቄ አውቃለሁ እንዴ? አታውቅም ትል ነበረ ቤቲ። ስለ እናቴ አንድ ነገር ላደርግላት ፈለግኩ፣ ደግሞ ለሱስ ሚስቱ አልነበረችም እንዴ? ይታወቃል፣ እናቴን ገሏት ቢሆንስ ይል ነበረ ናቲ። ኧረ በስመ አብ በል እያለች ለማታለል ትሞክር ነበር ቤቲ። ለትምህርቴ ነው እንዴ ልጁ ላይ ሽጉጥ የደቀነ? ሚስቱንስ ደግሞ ገሎ ሌላ ሴት ያገባል ሊሆን ይችላል ይሄ ሰውዬ። አቶ ገዛኝ ትሁት ወዳለችበት ኪችን ሂዶ ከባድ ምሽት አሳልፈን አይደል ይል ነበር። አሁን በጣም የምትፈልጊው ነገር አለ ይል ነበረ። ካላስቸገርኩ ብሄድ ትል ነበር። በፍጹም መሄድ አትችይም፣ እኔ ካልነኩኝ አልነካም፣ ደግሞ ከነኩኝ ግን ከነካሽኝ ዘር ማንዘርሽ አይተርፍም ይላት ነበር፣ ይዝትባት ነበር። ነገር አላየሽም አልሰማሽም፣ ዝም ብለሽ ስራሽን እየሰራች ደግሞ ዙች ተቀበይ። ፊቷን ቢላ አውጥቶ ብርቱካን አለ ስጭኝ እስቲ በማለት ቢላውን ግን ለብርቱካን ሳይሆን ለእሷ ያዘጋጀው ይመስል ነበር። ፊቷ ላይ ቢላውን የት ጠረጴዛ ላይ እየቀጠቀጠ መጥፎ አስተያየት ትሁትን ያያት ነበር። አቶ ገዛኸኝ ፍርሃት ትውጣ፣ ኧረ ብርቱካን የለም ትል ነበር። ገዛኸኝም ፊቷ ላይ ቢላውን ጠረጴዛው ላይ አጋጅቶ ካጠገቧ ይሄዳል። ትሁትን በድንጋጤ ያን ቢላ ወደ ነበረበት ሮጣ ትመልሰዋለች። ትሁት ከቲና የባሱ ደግሞ ከባድ አደገኛ የሆኑ ሰዎች ገጥሟታል። ቲና ጋር እንደዚህ ብዙ ስትታገል አባባን እንዳታጠቃቸው ስትል እሷን ስታገላት ቲና እሷን ከጀርባው ቢላ ይዛ እየመጣች ስታሰቃያት ነበር። አሁን ደግሞ ከእሷ የባሰች አደገኙ ሰዎች ገጠሟት። ይህም በበኩሏ እስቲ ትሁት አንዴ ቁጭ በይ ላናግርሽ ትላለች። የሆነ ነገር ለማለት ቢፈቀድልሽ ምን ትይ ነበር ትላት ነበር። ትሁት ምንም ትል ነበር። አንድ ነገር ለማድረግ ቢፈቀድልሽ ነበር ከዚህ ቤት እወጣለሁ ትል ነበረ። ትሁት ያየሻት ሴት ማን ትመስልሻለች ትል ነበረ ቤቲ። የናቲ እናት ትል ነበረ ትሁት። እንዴት አወቅሽ ትላለች ቤቲ። እውቀት የሚጠይቅ ጥያቄ አይደለም ትል ነበረ ትሁት። ያቀይ ሲቀጥረኝ ምንም ነገር ውስጥ እንዳልገባ የቤተሰብ ነገር ውስጥ ምንም ነገር እንዳላገባ አስጠንቅቆ ነው የቀጠረኝ። ስለዚህ ያው ምንም ማለት አልችልም ትል ነበር ትሁት። ከዚህ በጣም ከባድ ሰው ነው፣ ለማንም አይራራ፣ ይህን ነገር ላስጠንቅቅሽ ትል ነበረ ቤቲ። ማውቃለሁ እሱንም አያየሁት ነው ትል ነበረ። እኔ እንዴት ልንገርሽ ናቲ አታሎሽ ምንም ነገር እንዳታወሪ። አታሎሽ ማለት ምን ማለት ነው ትል ነበር ትሁት። እንደምታዩ እንግዲህ እኔን እንኳን አልፈለገኝም፣ የፈለገ ነገር ቢዋሽሽ እንዳታምኙ ትላት ነበረ ቤቲ። ትሁት ወደ ስራ ልመለስ ትላለች ትሁት። ቁጭ ወይ ካልኩሽ አመትም ቢሆን ሳትነሽ እዚህ ትቀመጫለች ትላለች ቤቲ። ወደ አሁኑ ደግሞ እሺ ብላ ቁጭ ስትል ተነሽ ማለት የማሽቆጥቆጥ ነገር ትሁትን እንዴት ታያት ነበር። አሁን ግን ናቲ ሲቀርባት ስላየች ትሁት ናቲን በሌላ መንገድ አይደለም የእናቱን ነገር ለመንገርና ነገሮችን እንዳያበላሽ ቀስ ብሎ በተረጋጋ መንፈስ እንዲያጠና ነበር ስትመክር የነበረው። እሷ ያሰበችው ቤቴ ያሰበችው ትሁት ናቲን የወደደችው ነው የመሰላት። ትሁት ግን እናቱን ነገር ቀስ ብሎ እንዲያጠና እና እንዲያጣራ ነበረ እየረዳችው ያለችው። ቤቲ ግን እንዴት ወዳት የነበረችዋን ትሁትን አሁን ጠልታታለች። ናቲን ቤቲ ትወደዋለች እና እሱ ግን ፈጽሞ አይፈልጋትምም ሊያያትም አይፈልግ። ግድ ሆኖበት የእናቱ ቤት ስለሆነ የእናቱ ድርሻ ወይም ደግሞ በእናቱ ስም የሆነ ነገር ለማድረግ እዛ ቤት ይሄዳል እንጂ አባቱንም ሆነ ቤቲን በፍጽሞ አይፈልጋቸውም። አባባም ወደ አቶ ገዛኸኝ ቢሮ ሂደው ነበር። የትሁት አይደል ነበረ። ምንድን ነው ያጠፋችው? አዎ ነኝ ይሉ ነበረ አባባ። አላጠፋችም፣ ነገር ግን እኔ ቤት ስሰራ ሁሉ ነገር አስተማማኝ እንዲሆን እፈልጋለሁ። ምን ሆነህ ይል ነበረ አቶ ገዛኸኝ። እኔ አጎቷ ነኝ ይሉ ነበር አባባ። ዳህ ይሉ ነበር አባባ። እኔ የምረዳ ሰው አይደለሁም፣ እኔ ምን ትረዳኝ ይሉ ነበር አባባ። እኔ ብዙም ቀልድ የምወድ ሰው አይደለሁም ብሎ ኮስተር ይላል አቶ ገዛኸኝ።
ደግሞ ከእኩዮቼ ጋር መቀለድ ደስ ይለኛል ይሉ ነበር አባባ። እኔም ትክክለኛ ታያጅ ፈልጋለሁ እናት ወይም አባት ወይም ወንድም ይል ነበረ። በአንተ ውስጥ ታስበው ደግሞ እናቷና አባቷ ከተማ ውስጥ ቁጭ ብለው ሰው ቤት የገባች ሴት ታውቃለህ እንዴ? አባባን በቃ እኔ ብልሂድ ብለው ሊወጡ ሲሉ ትሰማኛለህ? የተቀመጥኩበት ወንበር ይል ነበር አቶ ገዛኸኝ። ከሱ የተሻለ ወንበር አለ እና ላሳይህ ነበር አባባ። በመጨረሻም ትሁት ናቲን ቀጥራ ናቲ እናቱ በህይወት እንዳለች ነገረችው። ቤቲም ከኋላ ተከትላ ወጥታ ናቲና ትሁት እንደተገናኙ ስታይ በቅናት ልብን ብላለች። ትሁት ናቲ እናትህ በህይወት አለች አልሞተችም የሚል ቃል ስትነግረው ናቲም ለማመንም ከብዶታል። ያቺ ቤትም ትሁትና ናቲን ግንኙነታቸውን ስላየች በጣም በርቀት እየተከታተለች ስለነበረ እንደተበሳጨች እና እንደተናደደችባት ይታያል። ትሁት ላይ ምን ችግር ትፈጥር ይሆን? ምናልባት በተነችበት ታንቃት ይሆን ወይስ እዛው ይፋጠጡ ይሆን? እንግዲህ እሱም በቀጣይ የምናይ ይሆናል። ቤቲ ትሁት ላይ ከባድ ችግር ልታደርስ ትችላለች፣ ወይ ደግሞ ለአቶ ገዛኸኝ ያልሆን ሰራችሁን ሰራች ብላ አቶ ገዛኸኝ መጥፎ ነገር እሷ ላይ እንዳይደርስ ልታደርግም ትችላለች። ቤቲ ናቲን ትወደዋለች እና እንግዲህ እሱም በቀጣይ የምናይ ይሆናል። ምን ሊፈጠር እንደሚችል ለመገመት አይከብድም። በጣም ከባድ ችግር ውስጥ ነው ያለችው ትሁት። እንግዲህ እሱም ከባድ ችግሩን በምን እንደምትወጣው በእርግጥም ትሁት የሆነ መንገድ አታጣም፣ ትችልበታለች። ጎበዝና ጠንካራ ልጅ ናት። እንግዲህ ምንም እንደማትሆን ተስፋ እናደርጋለን። ቤቲ ግን እሷ ላይ ችግር መፍጠሯ አይቀርም ናቲን ስለምትወደው። እሱን እንግዲህ በቀጣይ የምናይ ይሆናል። ለዛሬ ግን ይሄን ይመስል ነበር። ናቲ እናቱ በህይወት እንዳለች አውቋል። አለሜም ደግሞ ልጇ በህይወት እንዳለ አውቃለች። እንግዲህ ሁለቱም ራሱ በህይወት እንዳሉ እሷም ልጅ ሞቷል፣ እሱም ደግሞ እናቴ ሞታለች የሚለውን ነገር ከውስጣቸው አውጥተው እናትና ልጅ በህይወት እንዳሉ አውቀዋል።